ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? የአምላካችን የእግዚአብሔር ስም የተባረከ ይሁን። ይህ አፍላጋ ሕይወት ሚዲያ ነው። በአፍላጋ ሕይወት ሚዲያ እንግዲህ በሊቃውንቱ በልዩ ልዩ ትምህርት እየተላለፈ ያለውን ትምህርት እየተከታተላችሁ እንደሆነ እናምናለን። ስለዚህ ዛሬም ደግሞ ወቅታዊ በሆነ ጉዳይ ላይ ትምህርቶችን ወደ እናንተ ለማስተላለፍ እንዲሁ ተገኝተናል ማለት ነው። እናንተ ደግሞ እንደተለመደው ሁሉ ይህንን ቪዲዮ ሼር፣ ሰብስክራይብ እና ላይክ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቶሎ ብሎ ቪዲዮ ወደ እናንተ እንዲቀርብ እንድታደርጉና ትምህርቱን አንዳንድ ግራ ለተጋባቸው የጌታችን የኢየሱስ ክርስቶስ የማዳኑ ወንጌል ላልገባቸው ሰዎች እንዲሁም ደግሞ እነሱ እውነት ነው ብለው የያዙት ነገር በመጽሐፍ ቅዱስ ሲመዘን እውነት እንዳልሆነ ማወቅ ለሚገባቸው ሰዎች እንድታደርሱ በጌታ ፍቅር እናሳስባችኋለን። ዛሬም ደግሞ እንደተለመደው ሁሉ እንግዲህ መርጌታ መላክ ተመስገን፣ መርጌታ ኃይለ ልዑል መኮንን እንዲሁም ቀሲስ መርሃ ጽድቅ እሸቴና መርጌታ ቀጸላ መንግስት ወደ እናንተ ያው እንደተለመደው ትምህርት ይዘን መጠናል። መልካም ጊዜ ይሁንላችሁ። ጸጋ ከሁላችሁ ጋር ይሁን። እግዚአብሔር አምላክ የተባረከ ይሁን። እንደምን አላችሁ ወንድሞች፣ አባቶች? ዛሬ እንግዲህ አንድ ርዕሰ ጉዳይ በወቅታዊ ጉዳይ ላይ እንድናወራ ስለተፈለገ ያው በዚህ ቪዲዮ የሚከታተሉን ሰዎች ብዙ ነገር ከኛ ይጠብቃሉ። ብዙ ጥያቄ ያለባቸው ሰዎች አሉ። ጥያቄያቸውም ደግሞ ይሄ ነገር ትክክል ነው አይደለም፣ ከመጽሐፍ ቅዱስ አንጻር ትክክል ነው ወይንስ ደግሞ እንዲያው ዝም ብሎ የሰው ፈጠራ ነው የሚሉ ብዙ ሰዎች ስላሉ እንግዲህ እንደተለመደ ሁሉ በሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ። ከ7ቱ አጽዋማት አሁን በዚህ ወቅት የሚጾመው ጾመ ፍልሰታ ነው አንዱ ማለት ነው። ጾመ ፍልሰታ ደግሞ እንግዲህ እንደሚታወቀው የድንግል ማርያምን ጾም አስመልክቶ ወደ ትርጉሙ ኋላ ስለምንገባ እሷን አስመልክቶ ነው የሚነገረውና እሱን ዛሬ እንግዲህ ወደ ተመልካቾቻችን በአጠር ባለመልኩ እናስተላልፋለን ማለት ነው። እንግዲህ የመጀመሪያ ጥያቄ አድርጌ የምወስደው እንደሚታወቀው ሁሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን እግዚአብሔር ባርከው ሕዝቡ በጣም ጾም ይወዳል። ጾሙ ችግር የለው። ነገር ግን የጾሙ ዋና ዓላማ እና ጾሙ የሚያስገኘው ውጤት ምንድን ነው የሚለውን ነው ማውራት ያለብን እንጂ ጾም እኔ ሕዝቡ እንዲያው ዓመቱን ሙሉ ቢጾም ራሱ ደስ ይለኛል። ምክንያቱም ከእግዚአብሔር ጋር ዓላማ ያለው የተገናኘ ሰው እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገውን የመስቀሉን ስራ ገብቶት ያንን በክርስቶስ ኢየሱስ አምኖ ቢጾም ለሀገር ለትውልድም ለሁሉም ነገር መፍትሄ ያመጣል። ጾም ኃይል ስለሚያደርግ ማለት ነው። በጾም ከእግዚአብሔር ጋር መገናኘት መነጋገር ስላለ በጾምና በጸሎት በእግዚአብሔር ፊት መሆን ደስ ያሰኛል። ነገር ግን ጾሙም ጸሎቱም እንዲሁም ደግሞ ስርዓቱ ሁሉ ምንን አስመልክቶ ነው የሚለውን በደንብ ማየት አለብን የሚል እምነት ስላለን ነው እና ትምህርቱን ነው ዋናው ትኩረት የምናደርገው። እንግዲህ ወደ ዋናው ወደ ዛሬ ርዕሰ ጉዳያችን ስንመጣ ጾመ ፍልሰታ ነች። ጾመ ፍልሰታ በመጀመሪያ ፍልሰታ ምንድን ነው፣ እንደገናስ ደግሞ ጾመ ፍልሰታስ ምንድን ነው የሚለውን መርጌታ ኃይለ ልዑል ከሶ ልጀምር። እሺ፣ አመሰግናለሁ። እግዚአብሔር ሁላችንም ስለረዳንና እንደገና ደግሞ በዚህ ርዕሰ ጉዳይ ላይ እንድንወያይ እድል ስለሰጠን እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ያው ይሄ አሁን የተሰባሰብንበት ምክንያት መርጌታ አንተ እንዳልከው ስለ ፍልሰታ ለማውራት ነው እና ያው ፍልሰታ ምንድን ነው የሚለውን ነገር ፈለሰ የሚል የግዕዝ ቃል አለ እና እሱ ተጨማምሮበት ወጣ፣ አረገ፣ ከመቃብር መውጣት፣ ከቦታ ቦታ መፍለስ፣ መሰደድ ምናምን የሚል ትርጉም አለቃ ኪዳነ ወልድ ክፍሌ ሰጥተውታል እና እሳቸው መዝገበ ቃላት እያየሁ ነበረ። እንደዚያ ይላል። የእንትኑ የግዕዙ ትርጉም ችግር የለበትም። ያው መፍለስም ሊሆን ይችላል፣ መውጣትም ሊሆን ይችላል፣ ማድረግም ሊሆን ይችላል፣ ከቦታ ቦታ መሰደድም ሊሆን ይችላል እና የግዕዙ ቋንቋው ችግር የለበትም። ግን ይሄ የማርያም ስጋ ከመቃብር ተነስቶ ወደ ሰማይ አርጓል
ተብሎ ነው እንግዲህ ይሄ ስም ወይም ይሄ ስያሜ ለጾሙ የተሰጠው ማለት ነው። እንግዲህ ይህንን በደንብ ለማወቅ ያው ታሪኩን ማወቅ በጣም ጥሩ ነው። ታሪኩ ምንድን ነው? ያው ከዚህ በፊትም በሌላ ቪዲዮ ለመናገር እንደሞከር ነው ድንግል ማርያም ጥር 21 ቀን ሞታ ልትቀበር ስትሄድ ታውፋንያ የሚባለው ሰው መጥቶ ስጋዋን ነጥቆ ሊያቃጥል ሲል በተለይ አይሁድ ልጇን ቀብረው ተነሳ አረገ እያሉ ሲያስቸግሩ ነው የኖሩት። አሁን ደግሞ እሷን ቀብረው ተነሳች እያሉ እንዳይረብሹ ኑ ስጋዋን እናቃጥላት፣ ኑናውያ ስጋ ለማርያም የሚል እንትን አለ በተለምዶና ኑ የማርያም ስጋ እናቃጥለው ብለው ተባብረው መጥተው የማርያም ስጋ ነጥቀው ለመውሰድ ሲሉ ከነሱ ደግሞ የተሻለ ሰው የታውፋንያስ የሚባለው ሰው የተሻለ ሰው ስለሆነ እሱ እንትን እንዲል ይሄ ነጥቆ እንዲወስድ ኃላፊነት ተሰጥቶት ማለት እንችላለን። እና መጥቶ ሬሳውን የተሸከሙበትን አልጋ ይባላል በእኛ ሀገር እንግዲህ እንዴት እንደሆነ አላውቅም። በእስራኤል በአልጋ ነው የሚሄደው ሬሳው ወይስ ሰው ተሸክሞት? እሱን እዚያው እንትን ማለት ጠይቃልና ልክ እሱን ሲይዝ ሬሳውን የተሸከሙበትን ቃሬዛ መጥቶ ሲይዝ መልአክ መጥቶ እጁን ቆረጠውና የእሷን ስጋ ነጥቆ መልአክ ወስዶ በገነት በዕፀ ሕይወት ስር አስቀመጠ የሚል ታሪክ አለ። እና በዕፀ ሕይወት ሲቀመጥ የሚገርመው ነገር ወንጌላዊ ዮሐንስን ጨምሮ ነው የወሰደው። እና ወንጌላዊ ዮሐንስን ጨምሮ ስለወሰደው ወንጌላዊ ዮሐንስ እዚያ ሄዶ ስላየ ወይም ደግሞ የተቀመጠችበትን አይቶ ስለመጣ ሐዋርያት ሌሎች ሐዋርያት ይህንን ስላላዩ ነው የሚለው። እንግዲህ ታሪኩ እንዴት እንደተጀመረ ሲናገር እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው ነሐሴ 1 ቀን ጾም ጀመሩ። እና ነሐሴ 1 ቀን ጾም ጀምረው እስከ 14 ከጾሙ በኋላ በ14ኛው ቀን ስጋዋን አምጥቶ ሰጣቸው፣ ቀበሯት። በ16ኛው ቀን ተነስታ ወደ ሰማይ አረገች። ፍልሰታ የሚለው ይሄ ነው እንግዲህ መፍለስ ማለት ተነስታ ወደ ሰማይ አረገች። እና ወደ ሰማይ ስታረግ ደግሞ ሐዋርያት አላዩዋትም። አንድ ቶማስ የሚባል ሐዋርያ ከህንድ ለአገልግሎት ቆይቶ በደመና ተጭኖ ሲመጣ አየር ላይ ተገናኙ። እና አየር ላይ ተገናኝተው እሷን አይቶ ፈርቶ ተንቀጥቅጦ ሊወድቅ ሲል ወፈቀደ ይደቅም ደመናሁ ይላል። እና ከደመናው ሊወድቅ ሲል እሷ አይ በቃ አይዞህ ምናምን ብላ አረጋግታ ስትቀበር የተከፈነችበትን ከፈኗን ወይም ሰበኑን ሰጠችው። እና እሷ ወደ ሰማይ ያረገ። እሱም እንዴት ትንሣኤሽን ሳላይ ምናምን ብሎ ሲል ሌሎች ሐዋርያት አላዩም፣ እንዲያውም አንተ አይተሃል ተብሎ ተመስግኖ ሰበኑ ተሰጠው። መጥቶ ሐዋርያትን ጠየቃቸው። ሐዋርያትን ጠየቃቸው አይ እሷንማ ጌታ ሰጥቶን። እንግዲህ ይኸውላችሁ በደንብ እንድታዩት የምፈልገው ሐዋርያት ተሰብስበው ነው ጾሙት የሚለው። ግን ደግሞ ቶማስ አልነበረም። ታሪኩ ራሱ ምን አይነት ስህተት እንዳለበት እንድታዩ ነው። ከሐዋርያት አንዱ ቶማስ ነው አይደል? ሐዋርያው ቶማስ ነው የሚለው እና አልነበረም። እና መጥቶ ጠየቃቸው። መጥቶ ሲጠይቃቸው አይ ቀበርናት አሉ። እንዴት ነው ነገሩ? ሞት በጥር በናሴ መቃብር ብሎ አሾፈባቸው አሉ። እና አንተ እንግዲህ ከመጠራጠር ወደኋላ አትልምና ና ብሎ ጴጥሮስ መቃብሯን ሊያሳየው ዞ ሲሄድ መቃብሩ ውስጥ የለችም። እና ከዚያ አይ እኔ እኮ አታምኑኝም ብዬ ነው እንጂ ስታደርግ አግኝቻታለሁ፣ ይህንን ተካፈሉ ብላ ሰበን ሰጥታናለች ብሎ ሰጣቸው ይላል። እና በዚህ ሐዋርያት ምን ሲያደርጉ ነበር ይላል? ታምራት ሲያደርጉ፣ በሽተኞች ሲፈውሱ ነበረ ይላል። በዚህ መንገድ እንደዚህ የተፈጠረ ነው ይሄ ጾም። እንግዲህ ማርያም አምጥተው ቀብረው ከሙታን ተነሳ የፈለሰችበት ነው። በነገራችን ላይ ይህ አሁን እንደው በደንብ መታየት ያለበት እንዲህ ሐዋርያት ምን ተመቅኝተው ነው ማርያም መቅበር አለብን ብለው የሚጾሙ የሚጸልዩት? አሁን ይህ ያስሄዳል? እንደው ዝም ብላችሁ ብታዩት ማለት ታሪኩን። እውነቴን እኮ ነው። አንድ ቅዱስ ከሆነ ታሪኩ እውነት ከሆነ አንድ ቅዱስ ተነስቶ ወደ ሰማይ ቢሄድ በዚያ ቀንተው ጾም ጸሎት ማወጭ አምጥተን መቅበር አለብን ማለት ይሄ በጣም እንትላለ። ሌላው ደግሞ የሚገርማችሁ ነገር ይኸው ጾም ደግሞ በሚቀጥለው ዓመት ተደገመ፣ ነሐሴ ማለት ነው። ምንድነው? እንዴት ቶማስ ትንሣኤዋን አይቶ እኛ ሳናይ እንቀራለን ብለው እንደገና ጾሙን ደግሞ ደገሙት። እና ጾሙን ደግሞ አሁንም ሲሉ ሲጸልዩ በ16ኛው ቀን መጥቶ እሷን መንበር ጴጥሮስን ንፍቅ ቄስ፣ እሱ ራሱ ጌታ ስለ ቄስ፣ እስጢፋኖስ ደግሞ ስለ ዲያቆን ሆኖ አቁርቧቸው ወተ ቀርበት በሄደ ወልዳ ይላል አይደለ? እሷም ቆርባ
ወደ ሰማይ አረገ ይላል። ይሄ ነው የሚተረከው ታሪክ። ግን ይሄ ታሪክ ትክክል ነው ወይ እውነት ነው ወይ የሚለውን ነገር እኔ ለማየት ሞክሬያለሁ። አንደኛ ይሄ ታሪክ በእግዚአብሔር ቃል ውስጥ አልተጠቀሰም። እንግዲህ አሁን እኛ ትክክል ነው ትክክል አይደለም የምንለው ከእግዚአብሔር ቃል ተነስተን ነው። ትክክል ነው ወይ ብለን ስናይ የለም። ለምሳሌ ሐዋርያው ዮሐንስ ገነት ድረስ ሂዶ ስጋው የነበረበትን አይቷል የተባለው ዮሐንስ 5 መልእክት ጽፏል፣ ወይም 5 መጽሐፍ ጽፏል። ወንጌሉን 3 መልእክትና ራዕየ ዮሐንስ የሚባል ጽፏል አይደለ? አንድ ቦታ ላይ ስለ ማርያም ያለው ነገር የለም። አሁን ይሄ ትልቅ እንትን ነው፣ ትልቅ ተአምር ነው አይደለ? እና አንድም ቦታ ላይ ስለዚህ ነገር የተናገረው ነገር የለም። እና ታሪኩ እውነት ነው እውነት አይደለም ለማለት ስንመረምር ታሪኩ እውነት አይደለም ብለን እንድንደመድም ያደርገናል። ለምን ከተባለ ሐዋርያው ዮሐንስ ምንም ስላላለ ማለት ነው። ከዚያ ውጭ እንግዲህ በኢትዮጵያ ቤተክርስቲያን እንደሚታወቀው ማርያም 64 ዓመት ነው እዚህ ምድር ላይ ኖረች የሚባለው እና ገና መልእክታት ሳይጻፉ ነው ማርያም ሙታ የተቀበረችው። ወደ 48-50 አካባቢ ነው እሷ የሞተችው። የመጀመሪያው መልእክት ተጽፏል የሚባለው ገላትያ 48 ምናምን ነው። ከዚያ በኋላ ሁሉም መልእክታት ወንጌላት ሳይቀሩ እሷ ከሞተች በኋላ ነው የተጻፉት እና የትኞቹም ሐዋርያት ስለዚህ ጉዳይ ምንም አላሉ ነው። ስለዚህ የታሪኩን ትክክል ያለመሆን ወይም እውነተኛ ያለመሆን እነዚህ ነገሮች እንድናስተውል ያደርጉናል። ሌላው በኢትዮጵያ ቤተክርስቲያን ውስጥ ወይም ደግሞ በዓለም አቀፍ የኦርቶዶክስ ውስጥ ወይም በጥንት ቤተክርስቲያን ውስጥ ሐዋርያን አበው የሚባሉ አሉ። ሐዋርያን አበው የሚባሉት የመጀመሪያዎቹ የቤተክርስቲያን አባቶች ናቸው። ልክ ሐዋርያት ካለፉ በኋላ ከሐዋርያት ቀጥለው የተነሱ የሐዋርያትን ትምህርት ያስቀጠሉ፣ ስለ እያንዳንዱ ነገር ውሳኔ የሰጡ፣ ለምሳሌ ስለ ሥላሴ የወሰኑት ሰለስቱ ምዕት፣ ስለ መንፈስ ቅዱስ አምላክነት የወሰኑት እነዚህ የጥንት አባቶች ናቸው። በጣም በየትኛውም ዓለም አቀፍ ቤተክርስቲያን ወይም ክርስትና ታሪክ ውስጥ ተቀባይነት ያላቸው ማለት ነው። እነዚህ አባቶች ስለዚህ ታሪክ ምንም አላሉ። ምንም አንድ አባት ስለ ማርያም ትንሣኤ የተናገረ ነገር የለም። እንዲያውም ኤጲፋኒዎስ የሚባለው አባት ምን ይላል? ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ማንንም አላስነሳም ያለው። ማንንም አላስነሳም፣ ማንንም ና ወደ ሰማይ ውጣ አላለም። ሁሉ በትንሣኤ ቀን እስከሚነሱ ድረስ ብሎ ኤጲፋኒዎስ ተናግሯል። ሃይማኖታዊ ላይ ይህን እናገኛለን። ስለዚህ የትኞቹም አባቶች ስለዚህ ምንም ነገር አላሉንም። ስለዚህ ምንም ነገር ካላሉን ታሪኩ ምንድን ነው ማለት ነው? ትክክል አይደለም፣ እውነት አይደለም ማለት ነው። ምንድነው? አሁን ታሪኩ እርግጠኛ ነው ወይ? አሁን እኛ እርግጠኛ ከሆነ እኛም መቀበል አለብን አይደለ? እኛም የመጽሐፍ ቅዱስ አማኞች ነን፣ የእግዚአብሔር ቃል አማኞች ነን። ጸረ ማርያሞች አይደለንም። እኛ የማርያም ወዳጆች ነን አይደለ? ማርያም በጣም እንወዳለን። ግን በማርያም ስም የተፈጠረውን የስህተት ሀሳብ ነው የምንቃወመው፣ የውሸት ታሪክ ነው የምንቃወመው። ስለዚህ የውሸት ታሪክ ነው፣ በማርያም ስም የውሸት ታሪክ ነው እንጂ ማርያም ይህንን ታሪክ አታውቀውም፣ በእሷም ሕይወት አልተሰራም እያልን ነው እየተናገርን ያለ ነው። ከዚህ ጋር ተያይዞ ሌላው ሶስተኛው ሀሳብ የምናየው የቤተክርስቲያን ታሪክ ነው፣ የጥንት ቤተክርስቲያን ታሪክ ማለት ነው። ለምሳሌ ከሐዋርያት ጀምሮ የቤተክርስቲያን ታሪክ ተጽፏል። የሐዋርያት ሥራ የቤተክርስቲያን ታሪክ ነው። ግን ከዚያም በኋላ ክርስቲያን ጸሐፊዎች ጽፈዋል። አንድም ክርስቲያን ጸሐፊ ስለ ማርያም ትንሣኤ የነገረን ነገር የለም። መቼ ነው ታዲያ ራሱ የማርያም ሞቷ ራሱ ማለት ነው አረፈችበት ተብሎ መከበር የጀመረው መቼ ነው የሚለው 6ኛው ክፍለ ዘመን አካባቢ ነው የሚለው። 6ኛው ክፍለ ዘመን አካባቢ አንድ የምስራቅ አባት የምስራቅ ንጉስ ነው፣ የአንድ ሀገር ንጉስ፣ እሱ ይሄ ነገር እንዲከበር እንዳደረገ አንዳንድ መረጃዎች ያሳያሉ። 582 እና እስከ 65 የነበረ አንድ ንጉስ ነው። እሱ እንዲከበር እንዳደረገ አንዳንድ መረጃዎች ያሳያሉ። ስለዚህ በኋላ ንጉስ ሞሬስ የሚባል ማለት ነው፣ ንጉስ ሞሬስ የሚባል በ6ኛው ክፍለ ዘመን የነበረ አባት ከ582 እስከ 602 የነበረ ማለት ነው። እሱ ሞቷን ነው ለዚያው የረፍቷን ቀን ማለት የረፍቷን ቀን እንዲከበር ነሐሴ 15 ቀን ረፍቷ ነውና እሱ መከበር አለበት ብሎ እሱ እንደተናገረ ታሪክ ይጠቁማል። ከዚያ ውጭ ግን በጥንት ቤተክርስቲያን ዘመን ስለ ማርያም ትንሣኤ፣ ስለ ማርያም ሞት፣ ስለ ማርያም ማድረግ ምንም የተጻፈ ነገር የለም እና ከዚህ የተነሳ ማርያም ሞታ ተነስታለች ወይም ፍልሰታ ለማርያም ተብሎ በኢትዮጵያ ቤተክርስቲያን የሚከበረው አከባበር ትክክል አይደለም ነው እኛ እያልን ያለ ነው። ቅድም መርጌታ እንዳልከው ጾሙን እኛ እንቃወሙ። ለምሳሌ ሌላ ስምም ሰጥተው ቢጾሙት ችግር የለውም። ግን ማርያም ሞታ የተነሳችበት ነው ብሎ በውሸት ታሪክ ፈጥሮ ማጾም ትክክል አይደለም። ሰሞኑን የሰማሁት አንድ ታሪክ ግን ይሄ ጾመ ማርያምን አባ ጊዮርጊስ ዘጋስጫ እንደጀመረው የሚጠቁም ነገር አይቻለሁ። አባ ጊዮርጊስ ዘጋስጫ ማለት
3ኛው ክፍለ ዘመን መጨረሻና በ14ኛው ክፍለ ዘመን መጀመሪያ አካባቢ የነበረ ሰው ነው እና ይሄ ሰው ማርያም ተገልጣ በስዕል የፊት ቁመህ ጸልይ ያለችኝ ይላል። በስዕል የፊት ቁመህ ጸልይ ያለችኝ። ከዚያ 2 ሱባኤ ነው የጸለየው እስከ 14 ማለት ነው። ከዚያ አይ የበለጠ ደግሞ ነገሮች እንድገልጥልህ ከፈለክ 7 ቀን ጠብቀኝ አለችኝ አለ እና 7 ቀን ጨምሮ እስከ 21 ቀን እንደጾመና ከዚያ በኋላ ማርያም ምስጢራትን ሁሉ እንደገለጠችለት እና የመጀመሪያው ራሱ ድርሰት የጀመረው ከዚህ በኋላ እንደሆነ እና ሆህተ ብርሃን የሚለውን ድርሰት ለመጀመሪያ ጊዜ እንደደረሰ የብርሃን ደጅ ማለት ነው። የብርሃን ደጅ ብሎ የመጀመሪያውን ድርሰት እሱ እንደደረሰ ይሄ ታሪክ እናገኛልና ምናልባት ይሄ ትንሽ እኔ ያሳምኖኛል። ለምንድን ነው ያሳመነኝ ካላችሁኝ፣ ለምንድን ነው ያሳመነ ካላችሁኝ፣ በቃ እዚህ አካባቢ ነው የማርያም አምልኮ እየመጣ ያለው። እና አፄ ዘርዓ ያዕቆብ ከዚህ ቀጥለው ነው የመጡት እና አፄ ዳዊት ከዚህ ቀጥለው ነው የመጡት። ሌሎች የሸዋ ነገስታት በተለይ ወደ ኢትዮጵያ ቤተክርስቲያን ስህተት ያስገቡ የማርያምን አምልኮ ያስፋፉ ሰዎች ከዚህ በኋላ ነው የመጡት እና ይሄኛው ምናልባት ትክክል ሊሆን ይችላል። ግን ትክክል ነው ስንል ምን ማለታችን ነው? በትክክል በማርያም ትንሣኤ ላይና በማርያም መሞት መነሳት ላይ ተጀምሮ ተመስርቶ የተጀመረ ሳይሆን ያው ማርያም ተገለጠችልኝ እንደዚህ ያለችኝ ያሉ ስለነበረ እነሱ የፈጠሩት ኢትዮጵያዊ ድርሰት ብቻ ነው ለማለት ነው። አመሰግናለሁ። በጣም ጥሩ። አዎ ትክክል ነው ሲሉ ምናልባት ትንሣኤዋን፣ ሞቷን ወይም ፍልሰቷን አምነውበታል የሚል እንትን እንዳይሰጠው ትክክል ነው ማለት ምን ማለት ነው? ይህንን ጾም የጀመረው አካል የገሌ ነው የሚለው ወይም አባ ጊዮርጊስ ዘጋስጫ ነው የሚለው ትክክል ሊሆን ይችላል ነው። ምክንያቱም የትም አልመጣም ነገሩ እስካሁን ስላለ ዋናው ጅማሬው የተጀመረ የሚለውን ለማጥናት ነው ይህንን ነገር ያወራ ነው እና ያው ጊዮርጊስ ዘጋስጫ ብዙ ድርሰቶችን ስለ ማርያም ስለተናገረ ተናገረችኝም ስለሚል አነጋገረችኝ የሚልም ጸባይ ስላለው እሱ ሊሆን ይችላል የሚል ምልከታ ስላለ ነው። ስለዚህ እንደተባለው መርጌታ ኃይለ ልዑል በጣም በሰፊው ነው ታሪኩን የነገሩ። የጾመ ፍልሰታን ታሪክ በደንብ አጠርና መጠን ባለመልኩ ከሞቷ እስከ መቃብሯ እስከ ትንሣኤዋ ድረስ ወይም እስከ እርገቷ ድረስ ያለውን ባጭሩ አለ። ይሄ ነባራዊ ሁኔታ ነው። ለምሳሌ ጾሙ ያልቀው 15 ቀን ላይ ነው። አረገች የሚባለው 16 ላይ ነው። 16 ላይ አርጋለች ተብሎ እየተነገረ ይኖራል። በቤተ ክርስቲያን መጽሐፍትም በሰፊው ተጽፎ በዜማ መጽሐፍት ይገኛል። እንዲሁም በሰዓታትም በልዩ ልዩ በማርያም ድርሰቶች ሁሉ ይሄ ነገር ይዘከራል። አሁንም ያሉ የቤተ ክርስቲያን አባቶች ቤተ ክርስቲያኗን በሊቀ ሊቃውንትነትና በርዕሰ ሊቃውንት የሚመሩ ሁሉ ይሄ በጣም ትኩረት ሰጥተው የሚያስተምሩት ትምህርት ነው። የማርያም ፍልሰት፣ የማርያም ሞት መቃብር እና የማርያም እርገት ያው ኔም እየተባለች ነው። በነገራችን ላይ ካራለች ማለት ነው እና የምትባል አሁን እሷ ነች። እንዲሁም ሰሞኑን አንድ ቪዲዮ እያየሁ ነበረ እና እኔ ማርያም እዛ እሳቱ እንትን አድኝኝ ከዛ ከክፉ እሳት አድኝኝ የሚል ቄስ ማነው ዶክተር ሰምቻለሁ። ይሄ ማለት ነው የሚመጣ ጌታ የለም ማለት ነው። በዛ ቤት የሚመጣ ጌታ እንደሌለ ያመላክታል። የምትመጣ እንጂ የሚመጣ የለም የሚለውን አንድምታ እንድንወስድ ያደርገናል። በነገራችን ላይ እንዲሁ ሲሄድ ያያችሁትን ተመልሶ ይመጣል የተባለውን ነው ና በሉት ያለ መንፈሱና ሙሽራይቱና የሚሉት እና ምትመጣ ሳይሆን የሚመጣ ነው ያለው ማለት ነው። ምን ጠብቀው ተስፋችን ሞትን ድል አድርጎ የተነሳ መቃብርን ፈንቅሎ በእግዚአብሔር አብ ቀኝ ያለ ያረገው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ተመልሶ ወደዚህ የሚመጣው። ይሄን መጽሐፍ ቅዱስ በብዙ ቦታ ያስረግጥልናል ማለት ነው። ስለዚህ የሚመጣ በትክክል ማድረጉን የተመሰከረለት አባቶቻችን ሐዋርያት ልክ የጌታን ታሪክ እንደነገሩን የእሷንም ታሪክ ይነግሩን ነበር። ከአንድም ቦታ ላይ ከሐዋርያት በኋላ ጳውሎስን ለምሳሌ ለዓለም ወንጌል ሊሰብክ ለአሕዛብ ወንጌል ሰባኪ አድርጎ ጠርቶታል ጌታ።
ምስክሬ ስለ ስሜ ነው ያለው። ስለ ስማችን ከእናቴ ጋር አላለውም ጳውሎስ። የእናቴንና የኔን ምስክርነት ትሰጣለህ ብሎ ጳውሎስን አልጠራው። ስለዚህ ጳውሎስ እንዴት ጠልቷት ነው ጳውሎስ የእሷን ታሪክ ያልጻፈው? ስለማይቻል ነው። ከጌታ ውጭ ከኢየሱስ ክርስቶስ ውጭ ወንጌል ስለሌለ ነው። ስለዚህ የቤተ ክርስቲያን አባቶች በተለይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች የታመጡት ይህን ታሪክ ቢለውም በደንብ ማየትም አስፈላጊ ነው። ተመልካቾቻችንም ይህንን ነገር በደንብ እንድትገነዘቡ ለማለት ነው። ቀሲስም በዚህ ጉዳይ ላይ ያው በተለይም ካህናቱ ያው እኔ ለካህናት በጣም ሌሊቱን ሁሉ የግብረ ሌሊት ሁሉ እኔ ነው አይደል? እና እንዴት ነው እሶስ የጾመ ፍልሰታን ማን ጀመረው? ሐዋርያት ጀምረውታል። በትክክል አባቶች ሐዋርያት ነው የሚለው። በየትኛውም ቦታ ስንጠይቅ ሐዋርያት ጀመሩት ነው የሚለው። መርጌታ እንዳነሱት ሐዋርያት ጀመሩት ነው። እሱን በነገራችን ላይ የአፍላጋ ሕይወት ሚዲያ ተከታታይ ወገኖቻችን የጥር ማርያምን አስመልክቶ የሰራነው ቪዲዮ አለ። በደንብ በዛ ላይ በደንብ አድርገን ሰርተነዋል እና እሱንም እንድትከታተሉ ነው ወደኋላ ሄዳችሁ ለማለት ፈልጋለሁ። ቀሲስ ይህንን ጉዳይ እንዴት ያዩታል? ሶስ ለማለት ነው። መልካም ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የጊዜው ባለቤት እርሱ ነውና ይህንን ጊዜ ስለሰጠን ለእርሱ ምስጋና እናቀርባለን በልጁ በኢየሱስ ክርስቶስ ስም። አድማጭ ተመልካቾቻችን ደግሞ ይህ ልዩ በሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ ትኩረት ተሰጥቶት ሽማግሌ፣ ወጣት፣ ሕፃናት ጭምር የሚጾሙበት የሚሳተፉበት በኢትዮጵያ ተዋሕዶ ቤተ ክርስቲያን ከነሐሴ 1 እስከ ነሐሴ 16 ስርዓት የሚፈጸምበት የጾመ ፍልሰታ ወይም ፍልሰታ ለማርያም የሚለውን ሐሳብ ወይም ታሪካዊ አመጣጥ ወደ እናንተ ለማድረስ ሐሳቡን፣ ዓላማውን፣ መነሻና መድረሻውን የሚጾምበትን አስፈላጊነት ደግሞ እንድትረዱ ለማስተላለፍ ነው። ጾመ ፍልሰታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሚጾሙ አጽዋማት ከሰባቱ አጽዋማት አንዱ ነው። ልዩ ትኩረት የሚሰጥበት የማርያምን ትንሣኤና ዕርገት በማሰብ የመታሰቢያ ጾም የሚጾምበት። በዚህ ጾም ምዕመናን ሱባኤ የሚገቡበት፣ ቤታቸውን ትተው በየገዳሙ በየመቃብር ቤቱ የሚገቡበት፣ ለማርያም ጸሎት የሚቀርብበት ጊዜ ነው። ለማርያም ጸሎት የሚቀርብበት ጊዜ ነው። የጾሙ ዓላማ የሐዋርያትን ፈለግ ለመከተል ነው የሚል ስያሜ ወይም ስርዓት ተሰጥቶታል። ነው ወይ የሚለውን እንግዲህ መንፈሳዊ ይዘቱን በእግዚአብሔር ቃል ሚዛን ስንመለከተው ሐዋርያት ጾመውታል ወይም ጾመ ማርያምን ጾመው ምዕመናን እንዲጾሙ ወይም አማኞች ይህንን ስርዓት እንዲፈጽሙ ያስተማሩበት ጊዜ የለም፣ በመጽሐፍ ቅዱስ የለም። ይሁን እንጂ ይህ ጾም በየዓመቱ እንግዲህ የሚፈጸም ነው። በየዓመቱ የሚፈጸም ነው። በጾመ ፍልሰታ በልዩነት ደግሞ ትኩረት ተሰጥቶት ምን አለው ስንል ሕፃናት ብቻ ስጋና ደሙም ወይም የሚቆርቡበት ሕፃናት ብቻ፣ ወላጆች አይቆርቡም። ልጆች ግን ስጋና ደሙን ይቀበላሉ። ለምን? ወላጆች የሚሰሩት ብዙ ስራ ስላለ። ወላጆች ስጋና ደም ከተቀበሉ ኃጢአት ለመስራት ስለማያመቻቸው አብዛኛውን ሕፃናቶች ናቸው ስጋና ደሙን የሚቀበሉት። ይህም እንግዲህ በዕድሜ የተገደበ ነው። በዕድሜ የተገደበ ነው። ለምን ስንል ለአቅመ አዳም የደረሱ ወጣቶችም እንዲቆርቡ አይፈቀድም። ስለዚህ ይህ ምን ያመለክታል ስንል እርስ በርሱ የተፋለሰ እንደሆነ ማስረጃው ነው። ለምን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ሁሉ ለማዳን ሥጋውንና ደሙን
የሰጠበትን በቀራንዮ መስቀል ላይ ተሰቅሎ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በዮሐንስ ወንጌል ምዕራፍ 6 ላይ የተናገረው ቃል አለ። ያ እንግዲህ ራሱን የቻለ አተረጓጎም፣ ራሱን የቻለ አስተምህሮ አለው። ራሱን የቻለ አስተምህሮ አለው። ነገር ግን ይህ ስጦታ ታዲያ ለሰው ሁሉ ነው። ይህ ስጦታው ለሰው ሁሉ ነው። በዚህ በጾመ ፍልሰታ ግን የሚታየው ነገር የሚያዘወትሩት ሥጋና ደሙን ለመቀበል ቤተ ክርስቲያን የሚሰለፉት የትኞቹ ናቸው ስንል ለአቅመ አዳም ያልደረሱ ሕፃናት እና ሽማግሌዎች፣ አዛውንት፣ ሽማግሌዎች እነዚህ ብቻ ናቸው። ይህ ለምን ሆነ ስንል እንግዲህ ስርዓቱ ራሱን የቻለ ጥያቄ የሚፈጥር እንደሆነ ይህ ያመለክታል። ጥያቄ የሚፈጥር እንደሆነ ያመለክታል። በዚህ ጾም ምን አይነት ስርዓት ይፈጸማል? ምእመናን ምን አይነት ስርዓት ነው የሚፈጽሙት ብለን ስናስብ ውዳሴ ማርያም፣ አንቀጸ ብርሃን፣ መልከ ማርያም እና ቅዳሴ ማርያም በስፋት ምን የሚልበት ነው? የሚተረክበት ነው። ሌላ አይነገርም። ወንጌል አይነገርም። ወንጌል የሚነገርበት ጊዜ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለው እርሱ ለሰው ልጆች ያደረገው የሚነገርበት ጊዜ አይደለም። ካህናቱ አንድምታ ውዳሴ ማርያም፣ አንድምታ ቅዳሴ እና ደግሞ ምንድነው ሆታ አርጋኖን የሚባል መጽሐፍ በብዛት ምዕመናኑ የሚጸልዩት ምንድነው? አርጋኖን የሚባል መጽሐፍ የጸሎት መጽሐፍ ነው። ተስፋ ገብረ ሥላሴ ዘብሔረ ቡልጋ ማተሚያ ቤት የታተመ እንግዲህ ደራሲው ደግሞ ማን እንደሆነ አይታወቅም። ከዚህ አንጻር እንግዲህ ምንድነው የዚህ ጾም አጀማመርን በተመለከተ እንደተባለው መቼ ተጀመረ የሚለውን ሐሳብ ስንመለከት ታሪኩን ወይም ስርዓቱን የሰሩ ሰዎች በሐዋርያት ዘመን ተጀመረ ይላሉ። ሐዋርያት ይህንን ጾም ለምን ጾሙት የሚለውን በስፋት ተነግሯል። ነገር ግን ይህንን ጾም ለመጾም ሐዋርያቱ ጊዜ አልነበራቸው። ተልእኳቸው ሌላ ስለነበረ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ የሚል ተልእኮ ነው እንጂ የተሰጣቸው ስለ ማርያም በአገልግሎታቸው በጻፉት መጽሐፋቸው በመልእክታቸው ያስቀመጡት ነገር የለም። ያ ቢሆን ኖሮ እነርሱ ጀምረውት ቢሆን ኖሮ ለምሳሌ ግብረ ሐዋርያት እንደተጻፈው ያ ታሪክ ተጽፎ በመጽሐፍ ቅዱስ ውስጥ እናገኘው ነበር። ስለ ማርያም ያስተላለፉት መልእክትም የፈጸሙት ስርዓትም የለም። የጾሙትም ጾም የለም። ቢኖር ሐዋርያት ያደርጉት የነበረው በሐዋርያት ሥራ መጽሐፍ በደንብ ተደርጎ ተዘርዝሮ ተቀምጧል። እንግዲህ መልእክታትንም ስንመለከት የተጻፉት መልእክታት ስለማን የሚለውን እያንዳንዱን ነገር መንፈሳዊውን ትርጉም የያዘ የመንፈሳዊውን ስርዓት ደግሞ ያማከለ አገልግሎት ሲፈጽሙ ስለ ማርያም ያሉት ነገር የለም። በእርግጥ ግን ስለ ማርያም መቼ ይህ መጾም ተጀመረ በስፋት መቼ ታወቀ የሚለውን ስንመለከት ከ14ኛው መቶ ክፍለ ዘመን ወደዚህ ያለው ነው። ለማርያምና ለመስቀል ስግደት ይገባል የሚል አዋጅ በዘርዓ ያዕቆብ ከተነገረ በኋላ ይህ ስርዓት እየተፈጸመ መምጣቱ ይነገራል። የእመቤታችን ትንሣኤና ዕርገት ለማሰብ ፍልሰታ ጾም ይጾማል። ተነስታለች አልተነሳችም የሚለው በዮሐንስ ወንጌል ምዕራፍ 3ን ስንመለከት ከሰማይ ከመጣው በቀር ወደ ሰማይ የወጣ ማንም የለም፣ አለቀ፣ ይደመድማል። እንግዲህ ከሰማይ ከመጣው በቀር ወደ ሰማይ ሄደ ማንም የለም። ይህ ሌላ ከኢየሱስ ክርስቶስ ትንሣኤ ውጪ ሌላ ትንሣኤ እንግዲህ ገና የሚጠበቅ ነገር አለ። በክርስቶስ ኢየሱስ ያመኑ የትንሣኤ ጊዜ እንዳለ መጽሐፍ ቅዱስ ይናገራል። ይሁን እንጂ የማርያም ትንሣኤና ዕርገትን አስመልክቶ አሁን የሚጾመው የሚፈጸመው ስርዓት ግን ትርጉም የሌለው ነው። ከተግባሩ የተነሳ ለምን ስንል በዚህ ሰዓት እንግዲህ በዚህ ወቅት ከነሐሴ 1 ጀምሮ እስከ 16 ያለው ጾም ምስጋና ለማን ይቀርባል ስንል ለማርያም። ጸሎትስ ምንድን ነው የሚጸለየው ስንል ውዳሴ ማርያም። ትረካስ ወይስ ትምህርትስ ምን አይነት ትምህርት ይሰጣል ስንል አንድምታ የሚባለው። እንግዲህ
ከአንድምታው በፊት አስተዳዳሪ በነበርኩበት ጊዜ አንድምታውን የመተርጎም ማለት ለምዕመናን የማንበብ የተጻፈውን የማንበብ ሌላ ትርጉም ስለሌለው ምን ፈጥረለት አዲስ ነገር የለም። ያንን የተጻፈውን ምን የማድረግ የማንበብ እድሉ አንድም እንዲህ አንድም እንዲያ የሚለውን የማንበቡ እድል ነበረኝና በዛ ውስጥ አንድ የተመለከትኩት ነገር ምንድነው? አሁን ሰዎችን የሚያከራክረው ጉዳይ ማርያም ታማልዳለች አታማልድም የሚለውን ሐሳብ እዛ ውስጥ እናገኛለን። በቀደመ ልመናዋ እንጂ አሁንስ ልመና የለባትም ብሎ አንድምታው ይዘጋልናል ማለት ነው። አንድምታው ውዳሴ ማርያም፣ ቅዳሴ ማርያም። ታዲያ አሁን ሰዎች የሚደክሙት ለምንድን ነው ስንል በዚህ ሰዓት ካህናት አባቶች፣ ዲያቆናት ግብረ ሌሊቱን ምን ሲያደርጉ ነው የሚያድሩት የሚለውን ንኢ እያሉ ያድራሉና አንድ አባት አንድ ጊዜ ዕድሜ ዘመኔን ሙሉ ከ40 ዓመት በላይ ንኢ ስል ኖርኩኝ፣ አንድ ቀንም ግን መታ አታውቅም አሉ። አንድ ቀንም መታ አይቻት አላውቅም፣ ግን ዕድሜ ዘመኔን ሰዓታቱን ስቆም በጣም ነው በቃ ደስ የሚለኝ የነበረውና ንኢ እያልኩኝ ኖርኩኝ፣ ግን አንድም ቀን መታ አይቻት አላውቅም አሉ። እንግዲህ 40 ዓመት ጮኸዋል። ምን እያሉ? ንኢ እያሉ እና ማርያም ምን አላለችም አሉ? አልመጣችም አሉ። እና ምን አሰቡ ሲባል አይ እንግዲህ አሁን ንስሐ በመግባት ወደ ቀደመው ወደ እውነተኛው ነገር ተመልሻለሁ፣ ንስሐ ገብቻለሁ የሚል ሐሳብ አጫውተውኛል። ተመልካቾቻችን ይህ ስርዓት የሚፈጸመው ምንን ያማከለ ነው ስንል ምን ጥቅምስ አስገኘ ስንል ያስገኘው ጥቅም ምንድነው? ባልና ሚስትን አፋቷል። ያስገኘው ጥቅም ባልና ሚስትን አፋቷል። እንዴት ማለት ጥሩ ሚስት በጾመ ፍልሰታ ሱባኤ ትገባለች ልጆቿን ትታ እና እዛው ገዳም ቀረች ማለት ነው። እዚህ ልጆች አሉ። አይ ነይ ስትባል ኖ አልመጣም፣ ማርያም እንዳትሄጂ ብላኛለች፣ ስለዚህ ከዚህ መውጣት የለብኝም። ሁለተኛው አባቶችም ገና ነሽ፣ ስለዚህ መቆየት አለብሽ ብለው 1 ዓመት ከዛም በላይ በኋላ ላይ ደግሞ አእምሯቸው ከማሰብ ውጭ ሆነው እዛው ገዳም የቀሩ ብዙ እናቶች አሉ። ከወንዶችም እንደዚሁ አንድ ቀይ ሴትዮ ተገለጠችልን ብለው አንዳንድ ወንዶች ገዳም ገብተው መተው እሷን ካዩ በኋላ ትዳር አስጠልቷቸው ቤታቸው አስጠልቷቸው እዛው የቀሩ ተንከራታች የሆኑ ብዙዎች አሉ። ተንከራታች የሆኑ እንዲያውም እዛው ጸበል በመጠመቅ በሰንሰለት ታስረውም እንድናለን ብለው ሄደው ለሌላ በረከት ብለው ሄደው እዛው ሕይወታቸው የተበላሸ ብዙ ሰዎች እንዳሉ በየገዳሙ ያለው የተገለጠ ታሪክ ነው፣ የተገለጠ እውነት ነው። ይህ ነው ጥቅሙ። እንግዲህ ጥቅሙ ይህ ነው። ታዲያ ይሄ ጥቅም ነው ወይ ስንል ባለ አእምሮ ይመዝነው፣ ባለ አእምሮ ይመርምረው። አእምሮ ያለው ሰው የዚህን ጥቅም የዚህን ትርጉም ይረዳው። ምክንያቱም ለምን ስንል ውጤቱ ይህ ከሆነ የሚፈጸመው ስርዓት ትዳርን የሚያፈርስ ለእግዚአብሔር የሚገባውን ምስጋና የሚነፍግ ከሆነ መጽሐፍ ቅዱሳዊና መንፈሳዊ ነው ለማለት ይቸግራልና ምን ያስፈልጋል ስንል ወደ እውነተኛውና ሕይወት ወደሚሰጠው ወደ እግዚአብሔር ቃልና ወደ እግዚአብሔር በንስሐ መመለስ ያስፈልጋል የሚለውን መልእክት ለማስተላለፍ እወዳለሁ። ይቆየን። በጣም ጥሩ። እንዲያው ከተነሳ ላይ ቀር ያው አንዱ የጾሙ መርህ ወይም ደግሞ ጾሙ የሚከለክለውን ነገር ቀሲስ ያው ነካ አድርገውታል። ለምሳሌ ባልና ሚስት አብረው ሁሉ አይተኙም። መጽሐፍ ቅዱስ ላይ በተቃራኒ ነው እና ተከልክለው አንዳንድ ሰዎች እውነት ነው ጋብቻ የሚፋታ ጋብቻ አለ። በዚህ ጉዳይ ላይ ምንም ጥያቄ የለም፣ ያውቁታል እነሱ። በምክንያት ግን እግዚአብሔር በጋብቻ ላይ ያለው አቋም አንድና አንድ ነው። ጋብቻ ክቡር ምኝታውም ንጹሕ ነው ያለ። ክቡርና ንጹሕ የሆነውን ነገር አንተ ንጹሕ አይደለም ክቡር አይደለም ማለት የእግዚአብሔርን ትእዛዝ ጭምር መተላለፍ ነው። ቅዱስ የሆነውን የእግዚአብሔርን ቃልም መሻር ነው።
ጋብቻ ራሱ ምንድን ነው የሚለው አልገባቸውም ማለት ነው። አልገባቸውም። እንዲያው ተክሊል መጫር ብቻ ይሄ በቀንዲል በተክሊል እያሉ በእንትን ተቀባና የሚሉት ነው እንጂ ምኑም ገብቷቸው አይደለም ጋብቻ ራሱ ሲፈጽሙና በባልና በሚስት መካከል ያለው ግንኙነት ቄስ አይለየው፣ መነኩሴ ባህታዊም አይለየው። አይደለም እንዴ? ዛስተጻመረ እግዚአብሔር አይደለም? እግዚአብሔር አንድ ያደረገው ሰው ሊለየው አይችልም ካለ አይለየውም ማለት ነው። ስለዚህ ጋብቻ በሰዎች ሐሳብ ውስጥ ከገባ አደጋ ላይ ይወድቃል። አንዱ የሚለየው እንዲህ አይነት ታሪካቸው ያልተጠና በደንብ ያልታወቁ አጽዋማት ናቸው። እንደ አንድ እንትን ምን ወስዳቸው ማለት ነው። መጾም መጸለይ ከጋብቻ ጋር አይገናኝም። በፈቃደኝነት ባልና ሚስት ለጸሎት በመስማማት ካልሆነ በቀር ነው የሚለው መጽሐፍ ቅዱስ። በግልጥ እኮ አስቀምጦልናል። እንዲያው ዝም ብሎ ሰው ይታገላል እንጂ እንዲያው እምባውንም ጠርጎ ቢሆን ንስሐ ገብቶ ካጋንንቱ ተላቆ መጽሐፍ ቅዱስን ቢያነባው ከዚህ ሁሉ ጣጣ ይላቀቅ ነበር እንደኛ ማለት ነው። ክብር ለእግዚአብሔር ይሁን። ነገር ግን እንደተባለው ብዙ እንትኖችም እየተዛቡ ነው ያሉት። እንግዲህ ቀሲስም እንዳነሱት ዋናው እየተነሳ ያለው እንዲያው ዛሬም በደንብ አድርገን የምናየው በብዙ ሰዎች ዘንድ የእኛን ቪዲዮ የሚከታተሉ ሊቃውንት ነን የሚሉም ሰዎች ጭምር እንዲሁም ደግሞ በሰንበት ትምህርት ቤት በተለያየ ነገር በየማህበራዊ ሚዲያው የሚንቀሳቀሱ ያልተማሩ ብላቸው ይሻላል። ያልተማሩና ቤተ ክርስቲያን ላይ ያሉትን መጽሐፍት እንኳ ያላነበቡ አንዳንድ ሰዎች ይህንን ትምህርት የእኛን ትምህርት ይቃወማሉ። ለምንድን ነው የሚቃወሙት ብለን ስናይ ለምሳሌ እኛ ከጽሁፍ ማስረጃ እያቀረብነን ልክ እነሱ ዝም ብለው ሲናገሩ እነሱ ናቸው እውነት፣ እኛ በማስረጃ እንናገራለን። እነሱ ግን ያለ ማስረጃ ነው ተቃውሞ የሚያቀርቡ። ስለዚህ ማስረጃችንን ተቀብለው ላቀረብነው ማስረጃ መልስ ከመስጠት ይልቅ እነሱ ዝም ብለው በመላመት ሌላ ድርሰት እኮ ነው እየደረሱ ያለው። አሁን እኮ ቲክቶክ ላይ የተዘራውን አጠቃላይ ፌስቡክ ላይ የሚዘራውን እንትን ቢለቃቅሙት ሌላ ብዙ ድርሰት ይወጣል፣ ብዙ የውሸት ድርሰት። ስለዚህ እኛ የተጻፈውን እዩት። ከእግዚአብሔር ክብር እያጎደላችሁ ነው። ከዘላለም ሕይወት እየወጣችሁ ነው። ክርስቶስን ገፍታችሁ እየጣላችሁት ነው። ክርስቶስ ከቤት እየወጣ ነው። ቤተ ክርስቲያን ቤተ ክርስቶስ እየሆነች አይደለም፣ የክርስቶስ ቤት እየሆነች አይደለም ብለን ነው እየሞገትን ያለን። ስለዚህ በጣም ዛሬ የምናየው አምልኮ ለማርያም አንሰጥም፣ አምልኮ ለፍጡራን አንሰጥም፣ ለመላእክትም ለማርያምም አምልኮ አንሰጥም ይላሉ። በእውነት አምልኮ የላትም ማርያም አትመለክም። ጾመ ፍልሰት አሁን ማንን ነው የሚያመልኩ? ቅዳሴ የማን ነው? ቅዳሴ አምልኮ አይደለም? ውዳሴ ማርያም ተርጎ የማን ነው? አምልኮ አይደለም? የምንሰማው ነገር ስብከቱ የማን ነው? ቅድም እንደተባለው አምልኮ አይደለም? መልካ ፍልሰታው የማን ነው? የማርያም አይደለም? አምልኮ አይደለም? ሳታቱ የማን ነው? የማርያም ሳታት እንዴት ነው? ምንድን ነው? የራሷን የቻለ እኮ የሳታት ጓዝ እኮ ከማንም የበለጠ አላት ማርያም እና መስቀሉ ከማንም የበለጠ። ስለዚህ አትመለክም ወይ ማርያም? በቤተ ክርስቲያን አምልኮ ትቀበላለች ተብሎ አይታመንም ወይ? መቀበል አትቀበልም እንዴ? በፍጹም አትቀበልም። ለምን? አትሰማም። ሞታለች። ምንም እኔ አሁን ስለ ሞቷ እንኳን እናወራ ብንል ሞቷንም ራሱ እኛን ምን አገባል እንዴ? አንዱ ስለ ሁሉ ሞተ ነው የሚለው መጽሐፍ ቅዱስ። እሱን እናወራ ያለው የጌታን ስጋና ደም ወይም የጌታን እራት እንኳን ስንካፈል ሞቱን ትናገራላችሁ የተባለ አንዱን ነው። ስለ እሷ ሞትም አውሩ አልተባልንም። ነገር ግን ጥሎብን እዚህ ሀገር ላይ እኛ የምንኖርባት እዚህ ኢትዮጵያ ምድር ላይ ጥሎብን የእሱን ሞት ገልብጦ ለሌላ የሚሰጥ ትምህርት መጣብን። ይህ ነው ትግላችን። እኛ በዚህ ጉዳይ ላይ ቀንተን ነው ወይ? እኛ ትልቅ ክብር አልነበረንም ወይ? እዛ ቦታ ላይ ትልቅ ነገር አልነበረንም ወይ? እንደ ማንኛውም ሰው እኮ ከፍለ ገብተ ምን ችግር አለው? ድምፃዊ ነህ የለ ምን የለ ድምፅ ይኑር አይኑር አይታወቅ። ቅኔው ሰበረ ምናምን የለም መርጌታ መላክ አይደለ? ምን ችግር አለው? እንደዚህ ሆኖ ቆሞ አገባዋር ምንዋንም ትንሳኤል ይለዋል። አዲስ አበባ ላይ ምን ችግር አለ? እሱ ነው ወይ ትልቁ ጉዳይ ነው እኛ እያሳሰበን ያለ። ሐዋርያው ጳውሎስ እንደተናገረው
ሁልጊዜ የሚያሳስበን የቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያኗ ከክርስቶስ ወንጌል ውጭ ሆናለች እያለን ነው። ቅድም ቀሲስ ተናገሩ። ማቴዎስ ወንጌል ምዕራፍ 28 19 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ ከእንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ እኔ ከእናንተ ጋር ነኝ ያለ ጌታ ነው። ወንጌልን እዛ ማርቆስ 16 ላይ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል። ወንጌል ስለማን ነው ብለህ ብትጠይቀው መጽሐፍ ቅዱስ ሮሜ 1 ላይ ስለ ልጁ ስለ ክርስቶስ ኢየሱስ ሞትን ድል አድርጎ ስለተነሳው ነው ይላል። አይደለም እንዴ? ይሄንን ትምህርት ስታለች ቤተ ክርስቲያን እያልነን እያወራን አሁን በክርስቶስ ኢየሱስ ያመኑ ሰዎች ማምለክ ያለባቸው ማንን ነው ስንል ያመኑትን ጌታ አምነው በክርስቶስ ኢየሱስ በኩል በመንፈስ ቅዱስ አማካኝነት እግዚአብሔር ነው አምልኮ መስጠት ያለባቸው። ማርያም አትመለክም ወይ የሚለውን ጥያቄ አነሳለሁ። አትመለክም፣ መርጌታ መላክ ትመለካለች፣ አትመለክም። የምትመለክ ከሆነ አምልኮዋን የሚገልጡ አንዳንድ ጽሑፎችን ማንሳት ይችላሉ። ለእሱ ልስጥዎት። እንኳን ለጾመ ማርያም አደረሳችሁ እንዳንል እያፈረስ ነው ስለሆነ በሚፈርስ ነገር ላይ እንኳን አደረሳችሁ አይባልም እና እንግዲህ ጥሩ ነው የተነሳው ሀሳብ እንዴት ተጀመረ የሚለውን አይተናል። እንደገና ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ስለ ማርያም ያለውን አምልኮት ወይም ደግሞ ስርዓት በተመለከተ ቀሲስ አንስተዋል። የት መጣ የት ተጀመረ የሚለውን መምህራን ሌሎን አንስተዋል። አንተም ያው ስላብራራው እንግዲህ ምንድነው የተጠየቁት ጥያቄ አምልኮት የለም ማርያም ትመለካለች ወይስ አትመለክም ነው። ማርያም 100% ማርያም ትመለካለች። በቤተ መቅደስ ማርያም ትመለካለች። በቅኔ ማሕሌቱ ማርያም ትመለካለች። በአውደ ምሕረቱ ማርያም ትመለካለች። በግለሰብ ቤትም ውስጥ ማርያም ትመለካለች። ማርያም የማትመለክበት ቦታ፣ ስፍራ፣ ክልል የለም። ኢትዮጵያም ትመለካለች፣ ውጭም ትመለካለች። የትም ስፍራ የኦርቶዶክስ ተከታይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ አማኝ የሆነ ሁሉ ባለበት ትመለካለች። በሁሉ ማርያም ትመለካለች። በጓዳ ትመለካለች፣ በቤተ መቅደስ ትመለካለች። በቅኔ ማሕሌቱ ሊቃውንቱ ያመልኳታል። በግብረ ሌሊቱ ካህናቱ ያመልኳታል። በቤተ መቅደስ ትመለካለች። በጳጳሳት መኖሪያ ውስጥ ትመለካለች። ራሱ በቅኔ ማሕሌቱም እሷ ናት። የሌለችበት የት አለ? ታምሯ እሷ አይደል? ትመለካለች ነው። ስለዚህ ማርያም ትመለካለች። አዎ አሁን በጠቀስናቸው ቦታዎች ሁሉ ማርያም እንደ እግዚአብሔር ትመለካለች። እሷ ቅዳሴ ተቀድሶ ስሙ ያልተጠራበት፣ ማሕሌት ተቁሞ ስሙ ያልተጠራበት፣ ቁርባን ተከናውኖ ስሙ ያልተጠራበት፣ ድግስ ተደግሶ ስሙ ያልተጠራበት የት አለና? በሁሉ ስፍራ እሷ አለች። በሰማይም አለች፣ አሁን በምድርም አለች ብለው ነው የሚያምኑት እነሱ። ነይ አይደለው እንግዲህ ሰዓታቱ ላይ እንገባበት አይደለ? ንግሥተ ሰማይ ወምድር ስለሚሏት ንግሥተ ሰማይ ወምድር አይደል እንዴ? ለመንግስትኪ ስብሐት ይደሉ ይላሉ ይላል እኮ ሰዓታቱ ላይ ስብሐት ወክብር ለመንግስትኪ ይደሉ ይላል። በአማርኛው ክብር ምስጋና ለመንግስትሽ ላገዛዝሽ ይላል። ይገባሻል ይላታል። ኧረ እግዚኦ መሐረነ በጣም እና ማርያም ትመለካለች። እንግዲህ ወደ የተጠየቁት ጥያቄ ማርያም ትመለካለች ነው። አሁን ቅድም በጠቀስናቸው ቦታዎች ሁሉ ማርያም ትመለካለች ነው። እንግዲህ የማርያም አምልኮት በትክክል ኢትዮጵያ ቤተክርስቲያን ውስጥ ምንም አይነት ሳንጨምርም ሳንቀንስም ወደ ግራ ወደ ኋላ ወደ ቀኝ ወደ ፊትም ሳንል ምንም አይነት ነገር ሳንጨምርበት ሳንቀላቀልበት ተስማምተን የምንሄደው ማርያም ትመለካለች። ይሄ ደግሞ የማርያም አምልኮት ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም፣ እግዚአብሔር እንደተናገረው አይደለም ብለን እየተሟገትን ነው ያለነው፣ እየተከራከርን ያለነው። ማርያም ልትመለክ አትችልም። ማርያም ወደ ሰማይ አልወጣችም፣ ሞታለች፣ ተቀብራለች፣ ትንሣኤ ሙታንን ትጠብቃለች። አልወጣችም። አሁንም ትንሣኤዋን ቅድም እየተነገረ አይደለም። እኛ አሁን እዚህ ጾመ ማርያም በተመለከተ ስንናገር ድንግል ማርያም በእኛ በተሐድሶ አገልግሎት ድንግል ማርያም ወደ ሰማይ አልወጣችም ነው። ምክንያቱም መረጃ የለም። ድንግል ማርያም ወደ ሰማይ አልወጣችም። እንደሞተች ማንኛውም ቅዱስ ሰማዕት ጻድቅ እንደሞተ ማርያም ሙታለች። ማርያም ግን
ከሌሎቹ በተለየ ማርያም ተነስታለች። ከመትንሣኤ ወልዳ ሊያሰኛት የሚችል አንዳች ነገር የለም። ምክንያቱም ከመትንሣኤ ወልዳ በሶስተኛው ቀን ተነስታች አይደል እንዴ? ይሄ እንደዚህ አከባበሩ በዓላቱ ሁሉ እኮ ይሄ ኋላ እንመጣበታለን። ነሐሴ 16 ከተገደፈ በኋላ እኮ ሳምንቱን ሙሉ እኮ ምንም የለም፣ ስራ የሚባል ነገር የለም። ከመትንሣኤ ወልዳ ተብሎ ነው የሚተረከው። ስለዚህ ማርያም አላረገችም። ማርያም አሁን ወደ ሰማይ ሄዳ አትወጣም አትወርድም፣ አትወጣም አትወርድም። አሁን በየቀኑ ማርያም አትወጣም አትወርድም። ይህንን መጀመሪያ እንደ መግቢያ ማጥራት ከቻል፣ ሌላው በዚህ በጾመ ማርያም ላይ ትልቁ ኪሳራ የከሰሩትን እንነገር። የአንድምታ መምህራን ቅዳሴ ማርያምንና ውዳሴ ማርያምን በመተርጎማቸው በአንድምታ ትልቅ ኪሳራ ውስጥ እንዳሉ እንናገራለን። ኪሳራ ነው። ማርያም አርጋለች፣ ማርያም ትመጣለች፣ ማርያም ትወርዳለች፣ ማርያም ጸሎት ትሰማለች። ይሄ በውዳሴ ማርያምና በቅዳሴ ማርያም ላይ የሚደረገው አምልኮት በአንድምታ መምህራን አንደበት የሚተረጎመው የአንድምታ ትምህርት ገደል የገባ ትምህርት ነው። ይሄንን አስምረን እንናገራለን። ስለዚህ መልእክቱን የምትከታተሉ ሰዎች የአንድምታ መምህራን ባካችሁ ራሳችሁን ፈትሹ። ማርያም አልመጣችሁ። ለእናንተ የምናስተላልፈው መልእክት ማርያም አላረገችም። ማርያም በየዕለቱ በየጊዜው ከዓመት እስከ ዓመት የምትወጣ የምትወርድ አይደለችም። ይሄ አይነት ስልጣን የላትም ነው። ስለዚህ የአንድምታ መምህራን ኪሳራ ውስጥ እንዳሉ በደንብ መናገር አለብን። ሊቃውንቱ በቅኔ ማህሌት በቅኔ ስብሐተ ነግህ ይቆማሉ አይደለ? ስብሐተ ነግሁ በአጠቃላይ ከምን ጋር የተያያዘ? ከጾም ጋር የተያያዘ ነው። ከማርያም ጋር የተያያዘ ነው። እሱም ኪሳራ ነው። እንግዲህ ወደ ካህናቱ ልመጣ ነው። ወደ ካህናቱ ስንመጣ ግን የካህናትን አምልኮ በተመለከተ በጣም የሚያሳዝነው ነገር ከጾመ ማርያም አንድ ቀን ጀምሮ ከነሐሴ 1 ጀምሮ እስከ 14 እስከ 15 እስከ 16 ባለው የሚደረገው ግብረ ሌሊት ወይም ደግሞ ሰዓታት በሚባለው ጩኸት ዜማ ውስጥ የካህናቱን አገልግሎት ሌሊቱን ማለት ነው። በደንብ መደመጥ ያለበት ነገር ካህናቱ ሚስቶቻቸውን ትተው ልጆቻቸውን ትተው ከቤተሰብ ተለይተው ከቤተሰብ ርቀው ከዘመድ ከአዝማድ ተለይተው የት ነው የሚያድሩት? መቃብር ቤት ደጀ ሰላም። ይሄ ክፉ መንፈስ ነው። መቃብር መጽሐፍ ቅዱስ ላይ በተለይ ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ላይ ስንመለከት ከመቃብር ሰይጣን ወጣ ይላል። አየ እብድ የሚያደርግ መንፈስ ሰዎች በእብደት መንፈስ ተይዘው ከመቃብር ሲወጡ አየሁ ይላል እና ጌታ መንፈሱን ገስጾ ሰውየውን ነፃ እንዳወጣው መጽሐፍ ይናገራል። ነፃ መውጣት አለባቸው። መቃብር ቤት የሚገኝ ምንም ነገር የለም ከአጋንንት በስተቀር ከክፉ መንፈስ በስተቀር። ካህን ተሰብስቦ ደጀ ሰላም ቁጭ ብሎ ደርቡ ላይም እየተኛ ይሄ በሀገራችን ከስይ የሚባል እንትን አለ። እዛ ቀጣል ከስይ ይታጨዳል። የሆነ የሚሸት መዓዛ ያለው እጽዋቶች ተመንጥረው ይመጡና ደጀ ሰላሙን በሙሉ ይጎዘጎዛል። ካህኑ ተሰብስቦ እዚያ ምን ያደርጋል? ያድራል። ማንን ለማወደስ? ማርያምን ለማምለክ፣ ማርያምን ለማወደስ፣ እሷን ለማምለክ፣ ስሟን ለመጥራት ሌሊቱን ሙሉ በግብረ ሌሊት እሷን ለማወደስ ማለት ነው። እና ዲያቆናቱም ተሰብስበው ደጀ ሰላም ያድራሉ። ካህናቱም ተሰብስበው ደጀ ሰላም መቃብር ቤት ያድራሉ። ሊቃውንቱም እንደዚሁ ማለት ነው። እንደገና ደግሞ ትዳራቸውን ስተው ምዕመናን ደግሞ ከትዳራቸው ተለያይተው ከቤተሰብ ተለይተው ደግሞ መቃብር ቤት ሱባኤ የሚይዙ አሉ። ይሄ በእግዚአብሔር ቃል ሲታይ ሲመረመር ትክክለኛ ጾም ትክክለኛ ሱባኤ አይደለም። እግዚአብሔር የወደደው እግዚአብሔር የፈቀደው ጾም አይደለም። ማርያም ጾሙልኝ አላለችም። ሲጀመር ጌታ ጾምን የሰራው እኮ ጌታ እግዚአብሔር ነው። እግዚአብሔር አይደል እንዴ ጾሙ ያለ? ስለ ጾም የተናገረ እኮ ሰሪው እግዚአብሔር ነው። የሚጾመውም ለሰሪው ለእግዚአብሔር ነበር እንጂ ማርያም ጾሙልኝ አላለች። የት ታውቋለች ማርያም? አሁን እኮ ስለ ማርያም ስለ እሷ መጾም አለመጾም ታውቃለች ማርያም? አሁን ምዕመናን በየመቃብር ቤቱ እያደሩ ካህናት በመቃብር ቤት በደጀ ሰላም እየተኙ ዲያቆናት እንደዚሁ መቃብር ቤት ሳር ቅጠል እየጎዘጎዙ እየተኙ እየጾሙላት እንደሆነ ታውቃለች ማርያም? አታውቅም እኮ ማርያም እኮ ምንም የምታውቀው ነገር የለም። አሁን ስለሚደረገው ሱባኤ፣ ስለሚጾመው ጾም፣ ስለሚጎዘጎዘው ጨፌ፣ ቅጠላ ቅጠል፣ ሳር ማርያም አታውቅም አታውቅም። አሁን በባዶ በደረቁ ማለት ነው በደረቁ ነይ 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 ትባላለች፣ አትመጣም። ስልጣን የላትም። በቃ ሙታለች። እሷ መቃብር ውስጥ አፈር ውስጥ ናት። በቃ መቃብር ውስጥ ናት እኮ መሪ ትንሣኤ ሙታን ይጠብቃል። እኔ እንደ ዕድሜዋ ረዝሞ እስካሁንም ብትኖር እንኳን እኮ ማለት ማረጋገጫ አሁን ለምሳሌ ምን ይሉናል መሰሎት? ሞታለች ሚሊየት ታመጣላችሁ እስኪ ያሳዩን ይላሉ። እኛ እኮ ጴጥሮስም ሲሞት አልነበርንም እኮ ጳውሎስም ሲሞት አልነበርንም እኮ። ነገር ግን ምን ታረጋለች እቺ ሴትዮ እዚህ ምድር ነው እኮ እንደ ማንኛውም ሰው የራሷን ኑሮ ኖራ ሞታለች። በቃ ካለችማ ጥሩ ነበረ። እንዲያውም እስካሁን ኢትዮጵያውያን ያክል ነይ ሲሏት
ማንኛውም ዲፕሎማሲ እየመጣ ኢትዮጵያ ላይ እኔ ያክል እንትን ሲል እሷማ እንዴት አትመጣም ነበር? ስለሌለች ነው ማትመጣ። አትመጣም የለች። ባጭሩ እኛ የምንስማማው ማርያም መቃብር ውስጥ ነች። አምነዋል፣ ግን እኛን ይጠይቃሉ። እንትን እኮ ነው ክርክራቸው። እናንተ ሞቷን ካመናችሁ ለምንድን ነው እርገቷን የከዳችሁ ነው ጥያቄያቸው። የለም እሱን እኮ ነው ልል የፈለግ የለም ለማለት ነው። ምን ይላል እንግዲህ ወደ ካህናቱ አገልግሎት ወደ ዜማው ስንመጣ ምን ይላል መሰላችሁ? እንግዲህ ጠቆም አድርገ ነው ማርያም ትመለካለች ወይ ለሚለው በሙሉ በኦርቶዶክስ ቤተክርስቲያን ቤተ መቅደስ ትመለካለች ነው። እንደምትመለክ የሚያሳዩ ጥቅሶችን እናሳይ። ለምሳሌ እንዲህ ይላል ልሳነ ኪሩቤል ኢይክል አብጽሖ ውዳሴኪ ወአፈ ሱራፌል ኢይፌጽም ነገረ እበይኪ ማርያም ይላል። አሁን ጥያቄው ምንድን ነው? የኪሩቤል አንደበት እንኳን ያንቺን ምስጋና፣ ያንቺን ክብር፣ ያንቺን ልዕልና፣ ያንቺን ከፍታ ሊደርስበት አይችልም ይላል። ስለማን የተነገረው? ስለ ማርያም። ማርያም ታዲያ እየተመለከች አይደለም? ልቀጥል። ይትሊያ ለማድባር ወማርስተ አድባር ነዋሃት ናበየኪ ኦ ቡሩክት ማይፈደ መለኮት ማርያም ይላል። ይሄ መጽሐፈ ሰዓታት ገጽ 10 ላይ ዘሌሊት ላይ ስንሄድ ምን ማለት ነው? ከተራሮች ከኮረብቶች ረጃጅም ከሆኑ ተራሮችና ኮረብቶች በላይ ከፍ እናደርግሻለን። ከዚያስ ኦ ቡርክት ማይፈደ መለኮት የመለኮት ማደሪያ ማርያም ሆይ አንቺን ምን እናደርግሻለን? ከፍ እናደርግሻለን። ይሄ አምልኮት ነው። እሱማ ከፍ በል እግዚአብሔር እንደሌለ። አየ እግዚአብሔር ምን ይላል? ወይት ሊያል ቀርኑ በክብር አይደለም ይላል። አየ ይሄ ለእግዚአብሔር የተነገረውን ነገር ቀጥታ ለማርያም ወስደው ምን ያደረጉት? ከተራራ ከኮረብታ በላይ አንቺን ከፍ እናደርግሻለን። አሌለከ ንጉሴው አምላኬ ወባርክ ለስምከ አይደል ቢለው ተባርኮ ነፍሴ ለእግዚአብሔር ወኩሉ አይጽምቴ ለስሙ ቅዱስ አይደል ቢለው እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲ ውስተ አፉ አይደል ቢለው እኮ እንደዚህ ነው የሚለው። ይሄንን ነብየ እግዚአብሔር ዳዊት የተናገረው መንገል አድባር ማይቴ የምጻ ረድኤቴ ሰማ በእግዚአብሔር ዘገብረ ሰማይ ወምድር አይደል የሚለው ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አይደል የሚለው ረዳት ይለዋል። አየ አጋዥ ይለዋል። አየ እዱ መዝራይቱ ይለዋል አይደል። ይሄንን ለማርያም ለምን ሰጡ? እኛ ታድሶዎች ብንከራከረው በመረጃ ነው። ይሄንን ለሚሰሙ ሰዎች ቤተክርስቲያን የኢትዮጵያ ቤተክርስቲያን ማርያምን ታመልካለች፣ ድብን አድርገን እንናገራለን። ያመልኳታል፣ ትመለካለች። ይሄው መጽሐፏ እየተናገረው። ልቀጥል፣ ሌላ ሐሳብ ልቀጥል። ማርያም በቤተክርስቲያን እንዴት እንደምትመለክ ማለት ነው። ሌላው እንደዚህ ይላል። እንደው ቅድም ብዙም ተነሳ ነይ ሀቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመ ትባርኪ ላዕሌነ ይላል። ነይ ሀቤ ኦ ድንግል ምስለ አዳም ዋቤል። እኔ በጣም የሚገርመኝ ነገር ከአቤልና ከማን ጋር? ከአዳም ጋር፣ ከሴት ጋር፣ ከሄኖስ ጋር፣ ከቅዱሳን ጋር፣ ከቀደምት አባቶቻችን ጋር ማርያም ሆይ ነይ የት? ኢትዮጵያ ቤተ መቅደስ፣ በኢትዮጵያ ቤተ ክርስቲያን ቤተ መቅደስ ውስጥ ሙታን ጠሪ ማለት እኮ ሄዱ። ሙታን ጠሪ ምን ለው እኮ ለዚህ ነው። ስለዚህ ካህናት ሙታንን እየጠሩ ነው የሚያድሩት እንጂ እግዚአብሔርን እየጠሩ ሕያውን አይደለም፣ ቅዱሱን አይደለም፣ ልዑሉን አይደለም። ይሄ ሰማይና ምድርን የሰራውን እግዚአብሔርን አይደለም። ይሄ በኪሩቤል ላይ ነግሶ የሚኖረውን ዘይነብር ዲበ ኪሩቤል አይደል የሚለው አስተራየ ይላል። አየ በኪሩቤል ዘባን ላይ ቁጭ ብሎ እግዚአብሔር ታየ ይላል። አየ ይሄንን ነገር ምን አደረጉት? ለማርያም ለአቤል፣ ለአዳም፣ ለኖህ፣ ለምናምን እነዚህ ለምን የሚመጡት?